ደብዳቤ ስትል ግን የድሮ የልጅነት ጊዜን አስታወስከኝ። ድሮ ልጅ እያለሁ ብዙ የፍቅር ደብዳቤ ጻፍልኝ ነበር። ልቡ በጦር ተወግቶ ደሙ ሲንጠባጠብ ያ ኧረ ተይኝ እሱን አስታሳውሽኝ። የኔማ ልብ ለስንቷ ሴት በጦር ሲወጋ ወንፊት ሆኖ ነው እንደዚህ ልበቢስ ሆኜ የቀረሁት። ሌላ ደግሞ ፍላወር ይሳልበታል፣ ግጥም ይጻፍበታል። አንድ ግጥም ልበልልሽ? ያ በልልኝ። አንቺ ልጅ እኔ 10 ጊዜ ያ ስትይ ካሁን በጫማ ጥፊ መታችኝ እያልኩ እየተሳቀቅኩ ነው። ታይ እሺ በቃ ግጥሙን በልልኝ። በሮዛ አበባ ላይ ሮዛ አይቻለሁ፣ አንቺን የመሰለ ፈልጌ አጥቻለሁ። አዎ የድሮ ጊዜ ግን ደስ ይላል አይደል? ባክሽ ለኛ አሁንም የድሮ ጊዜ ነው፣ ምንም የተለወጠ ነገር የለም። እስቲ ሌላ የምታስታውሰውን ግጥም በልልኝ። የሰፈርሽ መንገድ ወጋው ተረከዜን፣ ሰው ሁሉ አወቀብኝ ባንቺ መተከዜን። ያ ፕሊስ ዋን ሞር። አንቺ ልጅ ይሄንን እንግሊዘኛሽን ታይኝ ብዬሻለሁ፣ ታይኝ። እሺ እየረሳሁት እኮ ነው። ምን ነው አንቺ ምላሴ በአሜሪካ ጭቃ ተቦክቶ ነው የተሰራው አልሽ? ሶሪ፣ ከዚህ በኋላ ተጠንቅቄ በአማርኛ አወራለሁ። ሶሪ፣ ኦኬ፣ ኖ እነዚህን ማለት ትችላለሽ። እነዚህ እዚህ ሀገር ውስጥ በጣም ከመቆየታቸው የተነሳ ዜግነታቸውን ቀይረው አማርኛ ሆነዋል። ወይኔ መቅደስ የማንም እንጉልፋሎ ሙሉ መያዣሉን። አይዞሽ በቃ ምን ሰሆን አየሽኝ ነው አይዞሽ የምትይ? መቼም በሁለት ሰው በዝረራ ተሸነፈሽ እንኳን ደስ ያለሽ አይባል ነገር። አልተሸነፍኩ። እኔ መቅደስ መቼም ቢሆን በወንድ ልጅ ልሸነፍ አልችልም። ሽንፈትሽንማ ማመኝ። እንኳን አንቺ ቀርቶ ማንቸስተር ራሱ ሮናልዶ ገብቶ ተሸንፏል። የፈለገ ይሁን እንጂ በዚህ ተልካሻማ አልሸነፍ። የኔ እናት ብዙ ጊዜ የተናቀና ወራጅ ቀጠና ያለው ቡድን ነው የሚያሸንፈው። እሺ ደሞ ታየኛለሽ፣ እኔ መቅደስ አይደለም አስገድጄም ቢሆን ከጓደኞቹ አንዱ ዘብልዬለት ባልበቃል። ገና 3ኛ ዙርን የምትቀጥይ? የአፍሪካ ዋንጫ ራሱ ከ2 ዙር በላይ ማጣሪያ የለውም። አቦቴኛ አንቺ እንዴ ምን ነው አፍሽን በላሽ? አዲስና ትኩስ ወሬ ላገኝ ይሆናል። ማለት እጄን ሲበላኝ ገንዘብ ታገኛለሽ እንደሚባለው አፌን ደግሞ ሲበላኝ ወሬ ላገኝ ይሆናል። ወይኔ መቅደስ የኤርሚያስ አልበቃ ብሎኝ አንቺ ሙርት ይሽብኝ። ታረኔ ያልኩት አባባሉን ነው። ሰርቦ ለተሳዳቢ እንደሚባለው ሙድ ይዞ ለሙድ አይሰጠኝ አይደል? ሲጀመር ኤርሚያስ እኮ ወንድ አልነበረ እና ጾታዋን አስቀይራ። በቃ አንቺ ወንድ ሲባል ጾታ ብቻ ነው አይደል የሚመስልሽ? እሱማ የስንት የሴት ጀግና እያለ ወንድነት የጀግንነት ምልክትም ይሆናል። እኔ ጀግና ቢሆን ባይሆን ምን ያደርግልኛል? ጋንታ መሪ ሆኖ የሚዋጋልኝ የግል ጦርነት የለኝ። ቆይማ ባነበብሽው ጥናት መሰረት ወንዶች ከመብዛታቸው የተነሳ ለእያንዳንዳችን ስንት ይደርሰናል ነበረሽ? ፈጣሪን ካልፈራ ለእያንዳንዳችን 20 ደርሶ 200 ይተርፈናል። ታዲያ የወንድ ሀብታም ነሽ? ከሀያዎቹ ድርሻዎችሽ ለምን አንዱን አትሞክሪ? አልሞክርም። ለምን? ያንቺ ነገር እኮ አይታመንም። የተመደበልሽን ኮታ ጠቅላላ ጨርሰሻቸዋል እንዴ?